ሐኪም ቤት ሄጄ ነበረ እና ደግሞ ይሄን ነገር ማየት እንደምትፈልግ ስሰማ ያው አላመንኩሽም አላልከኝም በግልጽ አማርኛ ግን ደግሞ ሁኔታ በጣም ማየት ስለፈለግ ያው የአባቴን ስም ታውቀዋለህ መቼስ ሄርሜላ ሚሊዮን አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ህይወቴ ይኸው ዕድሜ ለሷ በፍቅሯ አምሮ ጎኔ እኔም ወግ ደረሰኝ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ህይወቴ ይኸው ዕድሜ ለሷ በፍቅሯ አምሮ ጎኔ እኔም ወግ ደረሰኝ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ ይኸው ዕድሜ ለሷ ወጋየው ዘንድሮ ፍሬ ሊሰጠኝ ነው አምላኬ ቀን ቆጥሮ ሁሌ የህይወቴ መብራት ስለሆነች አይኔም ባይኔ ላይ ነው ሁለት ነፍስ ሆነ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ። ሰላም ሰላም ውድና የተከበራችሁ እኛ ቤተሰቦች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። እናንተ እንዴት ናችሁ? ያላችሁበት ሰላም ጤና ብዝት ይበልላችሁ። ዛሬ ከማርቲ ጋር መጥቻለሁ። ማርቲ ሰላም ባያችሁ። ሰላም ሰላም የኛ ውድ ቤተሰቦች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። ዛሬ እስኪ በድጋሚ መተናል። አንዳንድ ነገሮች ለእናንተም ለአብርሃምም ይፋ ማድረግ ስላለብን አንድ ላይ መተናል። እንግዲህ ዛሬ የመጣንበት ነገር ያው ትላንትና ከብዙ ያላመናችሁ ሰዎች ነበራችሁ እና ደግሞ በእርግዝና መመርመሪያ አሳይተናችሁ ማጋ ነበረ ሄርሚ ቤት ሄደን ከዛ የእርግዝና ናረ ጠፍቶብኝ አይደለም አፌ ተያይዞ ነው እና ሄደን ነበረ ሄርሚ ቤት ከዛ ያው የእርግዝናውን ምርመራ አጣራን ያው እሷን ማየት ነበረባት ማለት ማሳየት ነበረባት አሳየችን እና ያላመናችሁ ሰዎች ያላችሁ ነበራችሁ እንዳለ አሁን አሳየናችሁ አምናችኋል ማለት ነው ያላመናችሁ ማመንም ካልፈለጋችሁ ችግር የለውም ማለት ነው። እንግዲህ ዛሬ ደግሞ የመጣንበት ነገር ምንድነው አብርሽ ማወቅ እና ማየት እፈልጋለሁ ብሏል አይደል? ያው እኛ ፊት ለፊት ስላየን ነው። አብርሽ ደግሞ ሙሉ ለሙሉ የሐኪም ቤት ወረቀት ማረጋገጫ ይፈልጋል። እንግዲህ እሱን 100% ለማሳመን ማለት ሳያምን ቀርቶ ሳይሆን ያው አለ አይደል እኛም አምነን ግን ማየትን ሰው ይፈልጋልና እሱም ማረጋገጫውን ማየት ስለፈለገ ሄርሜላም ሐኪም ቤት ነው ያለችው። አብርሃምም ሄርሜላም እየመጡ ነው። እንግዲህ ማን ቀድሞ እንደሚመጣ አናቅም። ሄርሜላም የሐኪም ቤት ወረቀት ይዛ ትመጣለች። አብርሽም ያያል 100% ያምናል ማለት ነው። እርግጠኛ በቀደም ያው እንዳያችሁ ደንግጦ ነበር የሄደው። ዛሬ ግን የሚደነግጥ አይመስለኝም። ምክንያቱም ሄርሜላ የሚያሳምን ነገር ነው ይዛለት የምትመጣው ማለት ነው። እሱን ሲያይ በእርግጠኝነት ያምናል ማለት ነው እና በእርግጠኝነት ከዚህ በኋላ ደስተኛ ይሆናል ብዬ አስባለሁ። ምክንያቱም ከሄርሜላ ከመሰለ ሰው ቆንጂዬ ልጅ እህቴን የመሰለች አስበከው ሴት ልጅ ብትሆን ደግሞ በጣም ደስ ይላል። የምሬ ነው። እኔ አሁን ላይ ሴት ልጅ ለኡሌ እህት ስለሚያስፈልገው ሴት ልጅ ብትሆን ደስ ይለኛል እና ሄርሜላንም አብርሽንም ጠርተናቸዋል። ሄርሜላ የእርግዝና ውጤት ወረቀት ይዛ ልመጣ ነው። አብርሽ ደግሞ ያንን ነገር ማየትና ማወቅ እፈልጋለሁ ስላለ አብርሽንም ጠርተነዋል። ከዚህ በኋላ ከዛሬ በኋላ በእርግጠኝነት እርግጠኛ ሆኖ አብርሽ የሚያዩናል ማለት ነው። ያው አብርሽ መጣል ማለት ነው። ብራዘር እንዴት ነህ? አማቺ እንዴት ነህ? ሰላም ነው? ሁሉ ሰላም? ማልከዋ አይ አረ ችግር የለም የምሬ ነው። እንዴት ነው? የሆነ ሰው ሲመጣ ዳር ማለታችን ስለማይቀር ዳር እንላለን። እሷንም እንዲህ ማለት እናስገባትና ዳር እንላለን። ሄርሚ እየመጣች ነው አይደል? ምን ያክል እንዴት ሄዳለች ወረቀት ይዛ ልመጣ ያንተ ታሳየህና ማረጋገጥ ስለምትፈልግ ወረቀት ይዛ እየመጣች ነው ማለት ነው። የሐኪም ቤት
ከዚህ በኋላ ከዛ እርግጠኛ 100% እርግጠኛ ሆነ እሷን መንከባከብ ትጀምራለህ ማለት ነው። እሺ ደስ ይበል ወንድሜ፣ እኔ ደስ ብሎኛል። የመሬ ነው። የዛን ቀን አረገዝኩልህ ያረጅ ቀን ሁላ በጣም ነበር ደስ ያለኝ። ምክንያቱም ሄርሜላ የመሰለ ቆንጆ ልጅ ሴትም ይሁን ወንድም ይሁን ምን ቢሆን ይሻላል? ግን አብርሽ የምሬ ነው፣ እውነቱን ተናገር። ሴት ብትሆን ይሻላል ወንድ? መጀመሪያ ብናረጋግጥ ይሻላል። እሱም እርግጥ ነው፣ እኛ እኮ አረጋግጠናል። አብርሽ የምሬ ነው፣ ለብዙ አረጋግጠናል። ያኪን ቤት ማህተብ ያለበትን ወረቀት ካላዩ አላምነህ። የምርህን ነው? ሄርሜላን አታምናትም? አይ ሳላምናት ቀርቼ አይደለም፣ 75% አምኛታለሁ። ግን ደግሞ 25% ጥርጣሬ አለ። እሱ ደግሞ እንዲጠፋ ወረቀቱ እንደማይተን እናምናለን ማለት ነው። ኦኬ እንደዛ ከሆነ እሺ፣ ይሄ አንተ መፍት ነው እንደፈለግ። ግን ደግሞ ሄርሜላም እኛም ትንሽ ጥርጣሬ ነገር አድሮብን ሳናምናት ቀርቶ ሳይሆን የሆነ ማወቅም ያለባቸው ሰዎች ስለነበሩ እነሱን ለማሳወቅ የሽንት መመርመሪያ ይዘንላት ቤቷ ድረስ ሄደን ነበረ እና አረጋግጠናል ማለት ነው። የምሬ ነው። በጣም ነው ደስ ያለን ማለት ነው። ስለዚህ አንተ ነው የቀረው። አንተ አሁን የሆስፒታሉን ውጤት ይዛ ስትመጣ በእርግጠኝነት ታምናለህ ማለት ነው። አንዴ አለማመን ይከብዳል። የሆስፒታል ማተብ ያየውኝማ እንዴት አላመን ማለት አልችልም። ስለዚህ ኖርማል ነው። አይ እንደዚህ ሁላ ብታምና ደስ ይለኛል። ሙር ደግሞ 100% ለመሆን ወረቀቱን ስታይ ታምናለህ ማለት ነው። እናንተ አምናችኋል? እኔ በጣም እኔ አምኛለሁ። እንዴ አየን እኮ አብሽ ሁለት ቀይ እንዴ ምን ይታወቃል? ማርታ ሸንታ ቢሆን አይታወቅም። ከተመተ እንዴ የሁለት ሰው ሽንት ሲሆን እኮ ሁለት ቀይ ይመጣል። አቀልዳ እንዴ አብርሃም ማርታ ስትሆን ትራል ነው ያልኩ ያለው አቸናች ከኔ ጋር ነበረች። እርግጠኛ ነህ? ይዛት ነበር። ኧረ እኔ ከኔ ጋር እየጠበቅናት ነበር። የምሬ ነው። አይታወቅም። የሁለት ሰው ሽንት ከመጣ ቀይ ላይ ያበራ ይችላልና አብርሃም ያስቃል። የምሬ ማርታ ሸንታ ብትሆን ምናምን እንዴ የሁለት ሰው በተባበሩት ማለት ነው። ምን ይታወቃል? ማርቲ ከኔ ጋር ነበረች። እሷ ደግሞ ሄርሚ ሽንት ቤት ገብታ ቼክ አድርጋ መጣች። እኛ ማሳየችን ሁለት ቀይ ሆነ ማለት ነው። ሁለት ቀይ ሲሆን እርግዝና ምልክት ነው ማለት። ስለዚህ ምርመራ ነው። አንዳንዴ ችግር የለም እኮ ችግር የለውም። አሁን የዛ ጉዳይ ሳይሆን አሁን ሙሉ ለሙሉ በይፋ የምታየው ነገር ስለሆነ ችግር የለውም። እሱ የኔም ይሁን የሄርሚ ችግር የለውም። ግን ዛሬ በይፋ እናየዋለን። አንተም እንግዲህ 100% ታምናለህ። 75% ነበረ። እስኪ አብረን እናያለን። ብቻ 100 ነው ደግሞ እርግጠኛ የሆነ ሰዓት እንግዲህ ከሄርሚን የመሰለች ሴት ልጅ ይመጣል። ሴት ልጅ ነው ማለት ነው። እሷም ሴት ልጅ እኔም ሴት ልጅ ብያለሁ። ሉሊ እህት ስለሚያስፈልገው አይደል? እና ራሷን ቁጭ የምትመስል ሴት ልጅ ብታመጣልኝ ደስ ይለኛል። እውነት ነው ይመጣል። ጥበቃውን ትችላለህ። ግን ሁለት ቆንጆ እንዴ አንቺ ልክ ነሽ። አላሰብኩትም ነበር። ያው ከቆንጆ ሴቶች ጀርባ አንድ ጠንካራ እንዳለ ይባላል። አራኒ በጣም ደስተኛ ነኝ። ጠንካራ ነው እንደሆንክ ሄርሚ መጣች። በደስታ ነው የመጣች ያለችው። ካሜራማን አሳያቸው። አይ ሃይ የኔት እንዴት ናችሁ? ዳንሽ እንዴት ነሽ? አልጠፋክም። አናፍቅም አይባልም ይባላል። ትናፍቅኛለህ? እየደወልኩልሽ አለሁት። አዎ እየደወልክልኝ ነው። ስማውቄ ነው። መደወልና መገናኘት ይለያያል። አዎ ቶሎ ቶሎ ነው የምትናፍቀኝ። አሁን ደግሞ ከሆነ ጊዜ በኋላ ቶሎ ቶሎ እየናፈቀኝ ነው። አረ ሲጀመርም አብርሽ አምጡልኝ እያለኝ ነው ልጄ ማለት ጀመረ። አብርሽ አማረኝ ምናምን እያለች ነው ሄርሚ ገና በቃ አሁኑ ደህና ነኝ። ቆየሁባችሁ እንዴ? አልቆየሽም። ችግር የለም። እያወራን ነበረ ከአብርሽ ጋር። እንግዲህ የደስታ ስሜት እያየንብሽ ነው። እኔ በደስታ ነው እየመጣ ያለሁት። ያው ሐኪም ቤት ነበርሽ? ሐኪም ቤት ሄጄ ነበረ።
እና ደግሞ ይሄን ነገር ማየት እንደምትፈልግ ስሰማ ያው አላመንኩሽም አላልከኝም በግልጽ አማርኛ፣ ግን ደግሞ ሁኔታ በጣም ማየት ስለፈለግ ያው የአባቴን ስም ታውቀዋለህ መቼስ ሄርሜላ ሚሊዮን ምን ሲሆን ነው ፖዚቲቭ ነው ኔጌቲቭ ነው? ፖዚቲቭ ነው የሚለው እኮ ፖዚቲቭ ሲሆን እርግዝና። አዎ ኔጌቲቭ ሲሆን የለም ማለት ነው። ግን ለማሳመን ነው ይዘሽ የመጣሽው ወይንስ? እና ታዲያ ምን ላድርግ? አይ በደንብ እንዲዋጥልህ በደንብ እንጂ ኖርማል ነው። እንዳመንከኝ እኮ አውቃለሁ። ግን ደግሞ አንዳንድ ጊዜ ማህተብ ያረፈበት ነገር ጥሩ ነውና ከዛ ነው። ዋው ፍሬው ያማረ ዘር እንዲበዛለት ማርቲ ዞሪ አባሽ ደስ ይለዋል ሲደገምለት እንኳን ደስ አለህ አብርሽ፣ እንኳን ደስ አለህ። ነካፊኝ ልጅ እንኳን ደስ አለሽ። አባቴ ወይዬ እኔ ያው የኔ እርግዝና ግን እንደዚህ በየሰዓቱ የሚያስደስታችሁ ከሆነ ፈለፍለዋለሁ። አዎ ፈለፍለዋለሁ። ደስ ይላል። የመሬ ነው እንጂ ምን ነው ኢንኩቤተር ነሽ እንዴ? ኢንኩቤተር ልጅ ጸጋ ነው፣ መፈልፈል ነው። እሺ ዶርሰሽ አንተ ጋር ይቀጥቶ ይስ ነው ደግሞ ያየሁት እንዳድር ነው። ይሄ ነገር እስከ9 ወር ማስተማመኛ ነው። ባይዘው ይላብሽ አስቀምጪለት። አይ እኔ እንዳውም ማለት ነው አልትራሳውንድ ላይ ሲንቀሳቀስ ካላየው አላምነው። ኧረ አዎ እሺ ስፖርተኛ እንዳንተ ነው የሚሆነው። እንዴት እንዳንተ ስፖርተኛ በደንብ ይንቀሳቀሳል። ወደ ውስጥ ጂም ታስጀምሯለህ። ወደ ውስጥ እና ደስ በጣም ደስ ብሎኛል። አምኛለሁ። ሞር ደግሞ ትንሽ ሲያርግ ነው መሰለኝ አልትራሳውንድ ቼክ ይደረጋል። የዛኔ ደግሞ እኔ ምንም አላውቅም፣ ስለ እርግዝና ምንም አላውቅም። የዛኔ ደግሞ ከኦዲየንሶቻችን ጋር አብረን ሆነን ቼክ ሲደረግ እናያለን ማለት ነው። አይሻልም እንደዛ? የዛኔ ደግሞ ሞር እንዴት ነው አንዳንዴ ነፍስ የተዘራበት ነገር ሲታይና ሲነገር አንድ አይደለማ። ሞር ደግሞ የዛኔ ጊዜው ሲደርስ ስናይ ሞር ከዚህ በላይ ደስተኛ እንሆናለን ብዬ አስባለሁ። እሺ እንደ ደስታችሁን ለመግለጽ ይሁን ይሄ እንትን ያላችሁት ነገር አለ? ምን የሆነ ፈርታችሁ የሆነ አብርሽ ምንድን ነው? yes እኔ በጣም ደስ ብሎኛል። ባይገርም ማርቲ የምሬ ነው። እኔ በጣም ደስ ብሎኛል። ምክንያቱም በአብርሽ ማለት ከሄርሚ አብርሽ ልጅ ስላለው በጣም ደስ ያለኝ የምፈልገው ነገር ነው። እኔ አፍሬ ነው ባይዘው። እንዴት በስራ አፍሬ ነው። ለምን የሰራው ታወቀ ይቀር አሁን የሸሚዞ ነው ስሰራው ያላፈርከው ቆይ ሲፈጠር ነው እንዴ ብታወራው ላውጣ አፍሬ ያለ ሄርሚኒ አረባከ ያው መጀመሪያ አንተ አይተነሃል እንዴ? አይተነሃል እኮ ሁሉ አወቀው ምንም ማድረግ አይቻልም። አሁን አይተናል። ኖርማል ነው፣ ችግር የለም። አምነናል። እንዴ ማትፈራ አብርሃም እንዴ ልጅ አለ በቃ አስረግዛል። ኖርማል ነው። አራይር ተነብራ ኤቨር ነው ያፍራል። ወጣለሽ እየደነገጠ ነው። ኤቨር ነው ይወጣል። እያሳፈርከኝ ያለው ለምን ታፍራለህ? እኔ እንጃ። እሺ ምክንያት ምንድን ነው? እንዴት ምክንያት ማለት ያፈርክበት ምክንያት እንዴ? የሆነ ነገር ሳትጠብቀው ሲሆን እንዴት አደነግጥም? እንዴት አታፍርም? እሺ አሁን እናንተ ማለት ሳታስበውና እንትን ሳትለው ሲሆን ያስደንቅ። ምን ትጠብቃለህ? ምንም የሚጠበቅ ነገር ታፈቅራለህ፣ ታፈቅራለች እንትን ነው እንዴ? አበለው እንጂ በስነ ስርዓት ታፈቅራለች፣ ታፈቅራታለህ። ከዛ ደግሞ ወደፊት ህይወታችሁ አንድ ላይ እንድትሆኑ ነው የምትፈልጉት፣ ሁለታችሁም ትመኛላችሁ። ከዛ በቃ ምንም የለም። ልጅ ነበር፣ ልጅ የእግዚአብሔር ስጦታ መጥቷል። እንግዲህ ማሳደግ ነው። አዎ ወጣ እኔ ግን ደስ ብሎሃል አይደል? አዎ እኔ በጣም ደስተኛ ነኝ። ደስተኛ ነኝ። አዎ ሞር ደግሞ እንዴት ነው አባትየው ነገሩን ሲቀበለው በነገሩ በደንብ ደስተኛ ሆነልኝ።
አይደለም እንደዛ አይደለም። ወረቀቱን ሳሳይህና ነገሩን ስታምነው በደንብ ስትቀበለው ነው እንጂ ያልኩክ እንደተቀበልከኝማ አውቃለሁ እኮ። ለማንኛውም እንኳን ደስ አላችሁ ሁለታችሁም። የምሬ ነው። ከዚህ በኋላ ሄርሚን መንከባከብ ይኖርብሃል ማለት ነው። እኛም እንንከባከባታለን ከአሁን ሰዓት ጀምሮ። አዎ እኔ አሁን ላይ ምን ያስፈልገኛል ልትይ ነው? የሆነ ነገር አምሮኛል። ምን አብርሽ ነበር ሌላ ምን አማረሽ? አብርሽ አገኘሁታ። አሁን ደግሞ ክትፎ እና ዱባ ወጥ አቀልጂ ማይበላ ነገር በቃ ብዙ ሰው ማይወደውም ነገር ቢቢ ያለኝ። ትላንትና እኮ ፍራፍሬ ያልጠራችሁ ፍራፍሬ የለም። አይ ምን አለ ወደፊት እንዲያምራት እንፈልጋቸው ነገሮች ናቸው የነገረችኝ። አሁን አውቃለሁ ሙድ እያያዘችው በደም እና ደግሞ አንተ እንድትሰራ ነው የምፈልገው። አዎ እኔ የሰራሁት ኧረ አይጣፍጥሽም። ምን የሰራሁት ግድ የለህም። አይ ልጁ ባለሙያ ስለሆነ ችግር የለም። እንዴት እንጀራ መጋገር ይችላል ምናምን። ታውቂያለሽ ግን እንጀራ መጋገር ነው ማርያም በል እግዚአብሔርን ለእናቴ እንጀራ ጋገር እኮ እኔም እኮ ትኩስ እንጀራ እየሸተተኝ ነው። የብርድ ነው ከነማዘር ጋር በምኖር ሰዓት እቤት አንዳንድ ሴቶች ሳይኖሩ ሲቀሩ ነው የጋገር ነበር እና ማዘር ነበር ያስተማረችኝ እና አስታውሳለሁ። እስካሁን ድረስ ካረሳውበት እችል ነበር ያኔ። ወዝልክ ትፈልጊያለሽ እኔን የጋገርኩት? አዎ ማርያም እንዴ ምን ችግር አለ? ግን እርጉዝም ባትሆን ያምራታል የምርጭ እና ያንተን ነገር መቅመስ ትፈልጋለች። እሺ አረ ተጉ ስለሆነ እሺ ችግር የለውም። ግን ደግሞ ይሄን በአንድ ነገር ደግሞ እንስማማ። እሺ አሁን ከዚህ በኋላ ማለት ነው ከዚህ በኋላ እርጉዝ ነሽ። ስለዚህ የሚያስፈልጉሽ ነገሮች ብዙ ነገሮች አሉ። የመጀመሪያው ከከተማ መውጣት አለብሽ። አእምሮሽን ሪፍሬሽ ማድረግ አለበት። ይሄንን ነገር መርሳት መቻል አለብሽ። እሺ አይደል እንዴ? አዎ። ስለዚህ ለትንሽ ቀን ወጣ እንላለን። እሺ ከዛ አእምሮሽን ሪፍሬሽ ማድረግ እንዴ አቤል ቀራለ። ኧረ እኛ ምን እንወጣለን? እኔና ማርቲ ችግር የለም። ኧረ ማርቲ ሳታረግዝ ነው ይዛት ወጣው? አዎ ሳታረግዝ ነው ሽምጥጩ። ምን ነው ሳታረግዝ በግድ አርግዝ ታርግዝ። ኧረ ዛሬ እግዚአብሔር ነው ያዝናናች ይለለች። ሼምም እያተያዛችሁ ነው። አሽ ማን ያዘ እንዴ? ችግር የለም። ስታደርጉ ያልፈራን አሁን እንዴ? ጌታን ሲሪየስ ቪዲዮ ላይ ነው ያለው። ቪዲዮ ላይ ነው ያለው እኮ የቤት ገበና አታውጣው ነገር አሁን እኮ ይወጣልሃል እኮ እንደዚህ እየተነፋ ሴት አቤል ጌታን ሰነስራት ነው። እሺ ወክ ስታስደርጋት እኮ ይታያል። በቃ እዚህ ወክ እናደርጋለን። እዚሁ ላይ ሰው ያይሃል። አሁን እንዳደረክ እንዳይታወቅብህ ፈልገህ ነው አንተ አቤል። እግዚአብሔር ካሜራ ማርቲን ይያድልኝ ነው እንዴ? አባችሁ ነው እንዴ? አይ አንቺን ውጪ እኮ አላልኩሽም። እሱን ነው ውጪ አልኩት። ወጣ አልኩት። ብቻውን አይሄድም። ለእናንተ እንተው መድረኩን እንዴ ማርቲ የምርልተኝ ነው። ማርቲ ጋር ካሊኩ ማለት እሱን ተከተለሽ እሱ እኮ የሚያወራው ነገር ስላልጣመኝ ነው። ኧረ እኔ ግን ደስ ስለኝ ሄዳል ነው እንዴ? ኖርማል እኮ ነው አብርሃም። እውነት የተፈጠረ ነገር ነው። እሺ በቃ ሂዱ አታስፈልጉም። ቻው አንቺ እነዚህ ጥናጃሞች እየሰማሻቸው ነው? የሰማቸው ነገር እኮ አቤል ምንም አልዋሸም። እኔ አውቀሽ ነው። እሺ በቃ ዋናው አልፏል። አሁን አልፏል በቃ። እሺ ለማንኛውም ደስ ብሎኛል። ስራ አገኘሁሽ፣ ደስ ብሎኛል። አይ ቲንክ ዛሬ 3ኛ ቀናችን ነው። ከተገናኘን ጠፍተሽብኝ እኮ ነው። ድሮም ሴቶች የምትፈልጉትን ካገኛችሁ በኋላ ኧረ በጌታ አንተ ልጅ ከወንድ ትርቃላችሁና እኛ ወንዶች ደግሞ ያው መጎዳት ልማዳችን ነው። እየተጎዳን ነበርና የፈለኩትን ነገር ካገኘው በኋላ ጥቼ ሄድኩ። ጣሽኝ አይደል? ጣሽኝ እና ይሄ ደግሞ ያው እንግዲህ እኔም ደግሞ ያለቀስኩ ለእናቴ እየነገርኳት የተደረኩትን ነገር፣ እሺ የተፈጠረብኝ የደረሰብኝን ነገር፣ ብዙ ነገር እንደደረሰብኝ ለእናቴ ደውዬ ነገርኳት። እናቴም ጠንከረው ያላለችኝ አይዞ ያልፋል አለች። ያልፋል፣ ይሄም ቀን ያልፍና ደግሞ ነገ የተሻለ ቀን ይመጣል አለች። አይዞክ ግን ማለት አምሮብሻል እኮ እውነት ጌታን። ግን ደግሞ ማለት ነው ከዚህ በኋላ እኮ እንደዚህ አይነት ልብስ አይፈቀድም። አሁን እኮ ገና ነኝ አይደል እንዴ? አሁን ገና ነሽ፣ ግን ከትንሽ ጊዜ በኋላ ደግሞ አይፈቀድም ማለት ነው።
አጭር ቀሚስ አይፈቀድም፣ ያጣብቅ ልብስ አይፈቀድም፣ ምናምን ብዙ ነገር አለ። እሺ ታስተምረኛለህ ወይ? ምግብ ሲሸጥሽ ቦሚት እያደረገሽ ነው? አዎ 2 ቀን 3 ቀን እንደዛ አድርጎኛል። ኧረ አዎ። ከዛ በኋላ ምግብ የሚሸተኝ ቦታ እንትን አይደለም። አልቀመጥም። ተሰርቶ አልቆ ትኩስነቱ ሽታው አልቆ ነው የምበላው። እምርሽ ነው? አዎ። ግን ብዙ ነገር እያማረኝ ነው። ኧረ አውቀሽ ነው ልትለኝ ነው? አውቃ ነው ጋይዝ። ለማንኛውም ዝም ብላ ነው ማለት አውቄ አይደለም አውቃ ነው። ለማንኛውም ከዚህ በኋላ እኔና ወዲንሶችሽ አንቺን የመንከባከብ ግዴታ አለብን ማለት ነው። እያንዳንዱን ነገር የመንከባከብ ግዴታ አለብን። አንቺ እግርሽ አፈር መንካት የለበትም። ገባሽ? ወይኔ ጉዴ! ሁለተኛ ይረገዝ እዚሁ ሁለተኛ ይረገዝ። ኧረ አንቺ ልጅ ግን አይባልም አይደለም። ኖ አንድ ልጅ ሆኖ 2 ልጅ ሆኖ እዚሁ ነው ለማለት የፈለኩት። እግዚአብሔር እንደዛ አላሰብኩም። እኔ ማርያምን እንደዛ አላሰብኩም። ጌታን ኢየሱስ እና ንግግርሽ አስተካኪ። ከአቤል ጋር ሆነሽ እኮ እየተበላሸሽ ነው አይደለም? ሁለት እሺ በቃ የሶልድ ወዲያው ላርግዝ። ዋው መንታ ይሁንልኝ ማለት ነው እንዴ? አዎ እንዴ እሺ ኦኬ፣ ችግር የለውም። አትሳቀቂ፣ ነፃ ሁኚ፣ ፈታበይ። ስለዚህ ሀገር ይዘኝ ትወጣ ነው አሁን እኮ አይደለም። እሺ መቼ ነው ይዘኝ ትወጣ? ትንሽ ኢንጆይ ማድረግ ስላለብሽ አንድ ለሳምንት ምናምን ጠፍት እንልባቸዋለን። ከዚህ ከምናምን ድባቦች ጠፍት እንልና ከኦዲየንሶቻችን ጋር ብቻ እንመጣለን ማለት ነው። ኦዲየንሶቻችን አንጠፋባቸው። ለምን ያለኛ ማን አላቸው እነሱ? እሺ በናፍቆት እኛም እናፈቃቸዋለንና ያ ነገር ስላለ እሺ እስከዛ ትንሽ አልወፍርም። ልብስ ሰፋ ያለ ልብስ መግዛት አለብኝ። እንዴት እስከዛ በአንድ ሳምንት አይልም? ትንሽ ከፍ አይልም? ኧረ እንዴት ጦጣ። እሺ ለማንኛውም ጋይስ ለአንድ ሳምንት ስንጠፋ እናንተ ላይ አንጠፋም፣ እንመጣለን። ቪዲዮ እንሰራላችኋለን። አሪፍ ነገር ይዘንላችሁ እንመጣለን ማለት ነው ቤተሰቦቻችን። ስለዚህ ሄርሚ ከዚህ በኋላ እናት ልሆን ነው። አዎ ወደ እናት መስመር እየሄድሽ ነው ማለት ነው። ወደ እናትነት መስመር እየሄድኩ ነው። አዎ ብዙ ነገር ነው ከዚህ በኋላ ስክን እንምለው። ስክን? አዎ ፍክት ነው የሚባለው። ስክን መስከን። እናት እንዴት ናት? ስክን ትላለች እኮ። ፍክትም ትላለች። ፍክትም እላለሁ። ያው የእርግዝና ሆርሞኑን ባላቀው ለዛ ሆናለሁ። እሺ ለማንኛውም ጋይስ አሁን ትንሽ ብርድ እየመጣ ስለሆነ ሄርሚ ደግሞ ብርድ ሊነካ ስለማይገባ ቶሎ ብለን ከብርድ እናሸሻታለን። ከዛ ወደ ቤት ደግሞ ይዘናት እንሄዳለን ማለት ነው ፋሚሊዎቻችን። ይሄን ይመስላል የዛሬ ቆይታችን ማለት ነው። በጣም እንወዳችኋለን። አሪፍ ጊዜ ነበረን። ቻው ባያቸው። ቻው የኔ ውዶች።